ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ታህሳስ 10 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። ከከፍተኛ ትምህርት ተቋማት በመጀመሪያ ዲግሪ ተመርቀው የብቃት ምዘና ፈተና የሚጠባበቁ የጤና ባለሙያዎች በተያዘው ወር ፈተና እንደሚሰጥ ተገለጸ። ጤና ሚኒስቴር ከከፍተኛ ትምህርት ተቋማት በ17 የጤና ባለሙያዎች በመጀመሪያ ዲግሪ ተመርቀው የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ ለሚገኙ የጤና ባለሙያዎች በታህሳስ 2018 ዓ.ም የብቃት ምዘና ፈተና እንደሚሰጥ አስታውቋል። አዲስ እንዲሁም ነባር የመንግስትና የግል ተቋማት ተመዛኞች በኦንላይን ተቋም ባስቀመጠው የዌብሳይት አድራሻ ላይ በመግባት እንዲመዘገቡም ጥሪ ቀርቧል። የኦንላይን ምዝገባ ጊዜው እሁድ ታህሳስ 12 ቀን 2018 ዓ.ም እንደሚያበቃ ተገልጿል። ሚኒስቴሩ ከተጠቀሰው የምዝገባ ጊዜ በኋላ ምንም አይነት የምዝገባ ጥያቄ የማያስተናግድ መሆኑን ገልጾ ተመዛኞች በተጠቀሱት ቀናት እንዲመዘገቡ ሲስተሙ የሚሰጣቸውን የፈተና መለያ ቁጥር ወይንም ሬጅስትሬሽን ነምበር የያዘ ስሊፕ ፕሪንት አድርገው መያዝ እንዳለባቸው ማስገንዝበዋል። ተመዛኞች ሲመዘገቡ በመረጡት የፈተና ጣቢያ በፈተናው ወቅት እንዲገኙ ማሳሰቢያ ተላልፈዋል። ተመዛኞች ምዝገባውን ለማካሄድ ሜዲካል መታወቂያ ወይንም ፋይዳ ግዴታ መሆኑን አውቀው የፋይዳ መለያ ቁጥር ፊን በትክክለኛው እንዲያስገቡ ማሳሰቢያ ተሰጥቷል። በአቶ አደም ፈራህ የተመራው ከፍተኛ የልኡካን ቡድን ከጅቡቲ ፕሬዝዳንት ጋር ተወያየ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፈራህ የተመራው ከፍተኛ ልኡካን ቡድን ከጅቡቲ ፕሬዝዳንት እስማኤል ኦማር ጊሊ ጋር ተወያይተዋል። የልኡካን ቡድኑ ከፕሬዝዳንቱ ጋር በነበረው ቆይታ በቀጠናው ተምሳሌታዊ የሆነ የሁለቱን ሀገራት ትስስር ይበልጥ በማጠናከር ተጠቃሚነታቸውን ማሳደግ በሚያስችሉ ጉዳዮች ላይ መክሯል ነው የተባለው። በተጨማሪም ሁለቱ ሀገራት በጋራ የሚያስተዳድሩ ፕሮጀክቶች ማፈጻጸም ገምግመዋል። የልኡካን ቡድኑ በተጨማሪም የዶራሌ ሁለገብ ወደብን የጎበኘ ሲሆን ወደቡ ለኢትዮጵያ ወጪና ገቢ ምርቶች እየሰጠ ያለውን አገልግሎት እንዲሁም ከወደቡ በባቡር ከባድ ጭነትን ወደ ሀገር ቤት የማጓጓዝ እንቅስቃሴ ያለበት ሁኔታም ተመልክቷል። የልኡካን ቡድኑ ተልእኮውን አጠናቆ ትላንት ማምሻውን ወደ ሀገር ቤት መመለሱን በጅቡቲ የኢትዮጵያ ኤምባሲ መረጃ አመላክቷል። ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ ዋጋ ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉትን በአሶሳ ከተማ አምባ አንድ በሚባል ቦታ መሆኑን ፖሊስ ገልጸዋል። ተጠርጣሪዎቹ ከነ ወርቁና ጥሬ ገንዘቡ በቁጥጥር ስር ሊውሉ የቻሉትም በፌዴራል ፖሊስ ወንጀል መከላከል የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑ ተጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጂመንት አዛዥ ዋና ኢንስፔክተር ዳኛ ለማየው በበኩላቸው የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎች ላይ ምርመራ እያጣራ መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ጽህፈት ቤት ገቢ መደረጉን ተናግረዋል። አክለውም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድን በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰውን ጉዳት በመገንዘብ ከህዝቡና ከመንግስት የተጣለበትን አደራ ለመወጣት ህዝቡን በያሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን መግለጻቸውን ከተቋሙ የተገኘው መረጃ ያመለክታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የናይጄሪያ መንግስት የቡርኪና ፋሶን ወታደራዊ መንግስት ይቅርታ ጠየቀ። ናይጄሪያ ይቅርታ የጠየቀችው የቡርኪና ፋሶን የአየር ክልል ጥሳ በመግባቷ ነው ተብሏል። የናይጄሪያ የውጭ ጉዳይ ሚኒስትር የሱፍ ማይታሚቱ ጋር በአሰራር ሂደት ክፍተት በቡርኪና ፋሶ በድንገት ለማረፍ ስለተደረገው የናይጄሪያ አውሮፕላን ይቅርታ እንደጠየቁ የቡርኪና ፋሶ ፕሬዝዳንት ጽህፈት ቤት አስታውቋል። ቱርጋት በተጨማሪም አንድ የናይጄሪያ ባለስልጣን በቡርኪናቤ ወታደሮች ተፈጽሟል ስላሉት አያያዝን የሰጡትን ተገቢ ያልሆነ አስተያየትም በማውገዝ ውድቅ አድርገዋል። ሚኒስትሩ ቡርኪና ፋሶ የአውሮፕላኑ ሰራተኞች ወንድማዊ በሆነ መንገድ በመያዝና ሀገሪቱን ሽብርተኝነትን በመዋጋት እያስመዘገበች ላለችው ስኬት አድንቀዋል ሲሉም የፕሬዝዳንቱ ጽህፈት ቤት አስታውቋል። ሁለቱ ወገኖች የጸጥታ ጉዳዮችን ጨምሮ ክልላዊ ትብብርን ማጠናከር በሚያስችሉ ቀጠናዊ ጉዳዮች ላይ ውይይት ማድረጋቸውን ስፑትኒክና አፍሪካ ኒውስን ጠቅሶ ቢቢሲ ዘግቧል። በመጨረሻም የአውሮፓ ህብረት የሩሲያ ንብረቶችን ሳይጠቀም 105 ቢሊዮን ዶላር ለዩክሬን ብድር ለመስጠት ከስምምነት ላይ ደረሰ። የአውሮፓ ህብረት መሪዎች የታገዱ የሩሲያ ገንዘቦችን ከመጠቀም ይልቅ የዩክሬንን መከላከል ለመደገፍ ገንዘብ መበደር ላይ ውሳኔ ላይ መድረሳቸውን ዲፕሎማቶች ገልጸዋል። በመሆኑም የአውሮፓ ህብረት መሪዎች ለሚቀጥሉት 2 ዓመታት ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎቷን ለማሟላት ከወለድ ነጻ ብድር ለመስጠት መስማማታቸውን የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒ ኮስታ ተናግረዋል። መሪዎቹ የታገዱ የሩሲያ ንብረቶችን ከመጠቀም ይልቅ ዩክሬን በሩሲያ ላይ የምታደርገውን የመከላከል ለመደገፍ በካፒታል ገበያዎች ላይ ገንዘብ ለመበደር ወስነዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ውሳኔው ከኪየቭ መከላከል አቅም በእርግጠኝነት ያጠናክራል በማለት የአገሪቱን የበጀት እጥረት ለማጠናከር ለአውሮፓ ህብረት ብድር ምስጋና አቅርበዋል። ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክትም የሩሲያ ንብረቶችን የማይንቀሳቀሱ መሆናቸውና ዩክሬን ለሚቀጥሉት ዓመታት የፋይናንስ ደህንነት ዋስትና ማግኘቷ አስፈላጊ ነው ብለዋል። ነገር ግን ፕሬዝዳንት ኮስታ ለዩክሬን ብድር የሚውለው የገንዘብ ምንጭ ከመግለጽ ተቆጥበዋል። ይህ ውሳኔም የአውሮፓ ህብረት መሪዎች ስምምነት ላይ ለመድረስ እስከ ሐሙስ ምሽት ድረስ ካካሄዱት ጥልቅ ስብሰባ በኋላ የተደረሰ ነው ተብሏል። ነገር ግን በሮይተርስ የዜና ወኪል የተመለከተው የመሪዎች ጉባኤ ማጠቃለያ ረቂቅ ጽሑፍ ቡድኑ የታገዱ የሩሲያ ንብረቶችን የዩክሬን ጦርነት ለሚደግፉ ብድር ለመጠቀም ካለው አወዛጋቢ እቅድ ይልቅ በአውሮፓ ህብረት በጀት ላይ ተጠብቆ ከካፒታል ገበያ እንዲመጣም ተገልጿል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት፣ ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቅበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት። ያኔዎቹ ቀጠሯቸውን በላንጋኖ አድርገህ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው።
ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት። ተመልካቾቻችን ከናሁ ቴሌቪዥን ለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆየሁት። ሀብታማ አያሌው ነበርኩኝ። ሰናይ ቀን።